የዘካርያስን መጽሐፍ አንብቡ ብያችሁ ነበር። ብዙ አይደለም፣ በጣም ትንሽ መጽሐፍ ነው። እስኪ ያላነበባችሁ እጃችሁን አሳዩ። ዘካርያስን ሳታነቡ የመጣችሁ ሌሎቻችሁ አንብባችኋል፣ ጨርሳችኋል። በጣም ጥሩ ነገር ነው፣ ትልቅ ነገር ነው። እናንተ እንግዲህ እዝራንና ሐጌን ጨምራችሁ በሚቀጥለው አንብባችሁ ነው። ይሄ እንግዲህ አንድ ፊው ዊክስ የምንቆይበት ሀሳብ ስለሆነ በጣም አስገራሚ የሆነ መጽሐፍ ነው። የዘካርያስ ትንቢት ከመጨረሻዎቹ ነቢያቶች አንዱ ነው። ሐጌና ዘካርያስ በአንድ ጊዜ መልእክት እግዚአብሔር አስታጥቆ የላካቸው ነቢያቶች ናቸው። ባለፈው ሳምንት ጀምረነዋል። በተለይ ደግሞ ከ1 እስከ 6 ባለው ሀሳብ ላይ ዘካርያስ መልእክቱን ይዞ የመጣበትን ዓመትና እግዚአብሔር ከሕዝቡ ጋራ ዲል ለማድረግ የመጀመሪያው መልእክቱ እናንተ ወደ እኔ ተመለሱ እኔ ደግሞ ወደ እናንተ እመለሳለሁ የሚል መልእክት ነው። ይሄ እንግዲህ የሁሉም መንፈሳዊ ተሐድሶች ጌትዌይ ወይም በር ነው። ሰው ወደ እግዚአብሔር ከመመለሱ በፊት እግዚአብሔር ወደ እርሱ አይመለስም። ሰው ደግሞ እግዚአብሔርን ጥሎ ካልሄደ እግዚአብሔር ጥሎት አይሄድም። ኃጢአትም ይሄው ነገር ነው። እግዚአብሔርን መተው ነው ኃጢአት ማለት። ከእግዚአብሔር ሲለይ ሰው ኃጢአት ይሰራል። ሌላው ከዛ በኋላ የሚደረገው ነገር ሁሉ መገለጫ ነው። ሰው ከእግዚአብሔር ጋር ከሆነ የእግዚአብሔር ጸጋና ጽድቅ ከእርሱ ጋር ስለዚህ እግዚአብሔር ለነዚህ ሰዎች አላቸው። ምናልባት ለንስሐ ከተደረጉ ጥሪዎች በጣም ጠንካራ ከሚባሉ ጥሪዎች አንዱ ነው። ተመልከቱ አባቶቻችሁ የት አሉ? ለነሱስ ትንቢት ያመጡት ነቢያቶች የሉም። አባቶቻችሁ ስላልሰሙ የደረሰባቸው ነገር በራሱ ምስክር ነው። እንደነሱ አትሁኑ። በቃ አጭሩ ቃል እንደነሱ አትሁኑ፣ ተመለሱ፣ ወደ እኔ ኑ። እንግዲህ ይሄ መልእክት የሐጌና የዘካርያስ መልእክት መዝሙረ ዳዊት መጨረሻ አካባቢ የሐጌና የዘካርያስ መዝሙር የሚል የሚገርም መዝሙር አለ። ወደ መጨረሻ ላይ አብረን እሱንም እናየዋለን። በአንድ ዘመን የነበሩ ሰዎች ናቸው። የዚህ ሰሞኑን የምናየውን ሀሳብ ካለፈው ሳምንት ጀምሮ እንዳልኳችሁ የመንፈሳዊ ተሐድሶ ወይም የመለኮታዊ ተሐድሶ መንፈሳዊና ዘላለማዊ ወይም ሰማያዊና ዘላለማዊ ገጽታ አለው። ምድር ላይ ተጀምሮ ምድር ላይ የሚያልቅ ነገር አይደለም። እስራኤላውያን እንግዲህ በጣም ትንሽ ቁጥር ያላቸው ሰዎች ለተሐድሶ ከምርኮ ሀገር ከተመለሱ በኋላ አንዳንድ ነገሮችን ሞካክረው መሰዊያ ሊሰሩ በተለይ መቅደስ ለመስራት ጀምረው በጣም የደረሰባቸው ተቃውሞ፣ ክስ ስለበዛ ትተውት እንደውም የእግዚአብሔር ጊዜ አይደለም የሚል ነገር ይሉ እንደነበረ ይህ ሕዝብ ጊዜው አልደረሰም ይላል ብሎ እግዚአብሔር ራሱ በሐጌ በኩል ያመጣውን መልእክት ሲጀምር እንደዛ ነው የሚለው። በቃ እግዚአብሔር ጊዜው አይደለም። እግዚአብሔር እንደው ዝም ብሎ የሆነ መልእክት መጣን እንጂ ያለ ጊዜው ነው የመጣ ነው። አይ ቲንክ የቀሩ ሰዎች ልክ ሳይሆኑ አይቀርም እንደማለት ነው። ግን ምን ይደረጋል? አንዴ መተናል። በቃ ቤቱን እርሻው ላይ እናተኩርና እንግዲህ ኑሮ ሲስተካከል አንድ ቀን እግዚአብሔር ሲመጣ ደግሞ ቤቱ ይሰራል አይነት። ለዚህ ነው እግዚአብሔር የኔ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን ብሎ ይጠይቃል። ለኔ ቤት ሲሆን ጊዜው አይደለም፣ ለእናንተ ቤት ሲሆን ደግሞ ጊዜው ሊሆን ይችላል ወይ የሚል ክሪቲካል ጥያቄ ነው ሐጌ የሚያቀርበው። ግን የሐጌን መልእክት በትክክል ስንመለከት በዚሁ መሬት ላይ በሚኖሩት ኑሮ እዛው ባሉበት ስፍራ ሊያደርጉ የሚገባውን ነገር እግዚአብሔር በግልጽና ባጭሩ የተናገረበት መልእክት ነው። ከዛ በኋላ ግን ዘካርያስ ግን ፓራሌል ይሄ መልእክት ይዞ መጥቷል። እንግዲህ ሐጌ ማለት ምን ማለት ነው? ዓመት በዓል ማለት ነው። እንግዲህ እግዚአብሔር አንዳንዴ የሚልካቸው ሰዎች ስም በጣም የእግዚአብሔርን ሴንስ ኦፍ ሂውመር ያሳያሉ። ዓመት በዓል በሌለበት ዓመት በዓል የሚባል ነብይ ይላካል ማለት አይደል? ግን እግዚአብሔር ቤቱ አልቆ እንደሚያከብሩ ይሄ ቤት ይጀመራል፣ ያልቃል፣ ይሰራል እና በዓል አድርገዋል። በነገራችን ላይ እዝራ ላይ ስትመለከቱ በእግዚአብሔር ነቢያት መሰረት ስለሰሩ ተከናወነላቸው ይላል። ቤቱን ጨረሱ። 16 ዓመት የተቋረጠ ቤት within 4 years ጨርሰው አክብረዋል። የዘካርያስ ስሙ አስገራሚ ነው። ዘካርያስ ምን ማለት ነው? ዘካርያስ ስላለ ሁለት ዘካርያሶች አንደኛው ይታየኛል፣ አንደኛው እሺ ምንድነው? እግዚአብሔር አይረሳም።
እግዚአብሔር ያስታውሳል ማለት ነው። እና ኤግዛክትሊ እነሱ ችግራቸው እግዚአብሔር ረስቶናል፣ ምድሪቱንም ረስቷል፣ እኛንም ትቶናል ነው። የዚህ ነቢይ ደግሞ ስሙ ምንድነው? እግዚአብሔር አይረሳም ብቻ አይደለም ያስታውሳል፣ ሜሞራይዝ ያደርጋል። ሪሜምበር ነው። ጋድ ሪሜምበርስ። እግዚአብሔር የተናገረውን ነገር ያለውን ምን አያረግም አይረሳም። እና በተለይ እዚህ መልእክት ላይ የምትመለከቱት መሬት ላይ ምንም የሌለ ነገር ቢመስላችሁም በመንፈሳዊ ዓለም ውስጥ በጣም ቢዚ ነበር። ሄቨን ዋዝ ቢዚ። አሁን ዘካርያስ መልእክቱ ከሐጌ መልእክት የሚለየው ሐጌ እንጨት ቁረጡ፣ ቤት ስሩ አይደል የሚለው የድርጊት ተኮር ትንቢትና መልእክት ነው። ዘካርያስ ግን ይሄንን ቅድም ያልኳችሁን ሐሳብ ተመለሱ፣ እግዚአብሔር ወደ እናንተ ይመለሳል፣ እንደ አባቶቻችሁ አትሁኑ የሚለውን ካለ በኋላ በቀጥታ ተከታታይ 8 አንዳንድ ሰዎች 10 ያደርጉታል ራእዮችን በተከታታይ እግዚአብሔር ያሳየዋል። እነዚህ ሁሉም ራእዮች በዛኛው ዓለም ውስጥ ምን እየተካሄደ እንዳለ የሚያሳይ ነው። አንዳንድ ጊዜ መንፈሳዊ ነገር ውስጥ ስንገባ በሰማያዊ ዓለም ወይም በመንፈሳዊ ስፍራ ጳውሎስ እንደሚለው በሰማያዊ ስፍራ የሚደረጉትን ነገሮች ካልተገነዘብን መሬት ላይ የሚካሄደው ነገር ኤግዛክት ኦፖዚት ሊሆን ይችላል። ስለዚህ እግዚአብሔር አይ አም ቢዚ ነው የሚላቸው። አም ቢዚ እናንተ ናችሁ እንጂ ታድሰውን ያቆማችሁት፣ እኔ አም ቢዚ። ስለዚህ እነዚህ ራእዮች በደንብ ሊታዩ ይገባል። እግዚአብሔር ምን እያደረገ ነበር? ብዙ ዲስካሬጅመንት ነበረ፣ ብዙ ክስ ነበረባቸው፣ ብዙ አንገት መድፋት ነበረ። በአካባቢው ሰዎች በጣም ተጠቅተው ነበር። እነዚህ ነገሮች ሁሉ ግን ምንጭ አላቸው። መጽሐፍ ቅዱሳችንን ከመጀመሪያ ጀምረን ስናየው በዚህ በሚታየው ዓለም ላይ የሚካሄዱት ነገሮች ሁሉ የዛኛው የማይታየው ዓለም ነጸብራቅ ናቸው። አክቹአሊ የዕብራውያን ጸሐፊ የሚናገረው የሚታየው ከማይታየው እንደሆነ በምን እናስተውላለን ይላል። በእምነት እናስተውላለን። የሚታየው ከምንድን ነው? ከማይታየው ነው። እንግዲህ እኛ ክርስትናችን የማይታየውን ዓለም፣ መንፈሳዊውን ዓለም፣ ዘለዓለማዊውን ዓለም ማየት ካልቻለ በጣም ጳውሎስ እንደሚለው ከሰው ሁሉ ይልቅ ምስኪን ነን። ምክንያቱም በጣም ሴንስለስ ከሆኑ በዚህ በተፈጥሮ አእምሮ ወይም በፍጥረታዊ አእምሮ በጣም ለመረዳት ትርጉም ከማይሰጡ እምነቶች መካከል ክርስትና አንዱ ነው። የዛሬ 2000 ዓመት በመስቀል ላይ የተሰቀለ አንድ አይሁዳዊ ያለ የእሱ ደም ከኃጢአት ያነጻሃል የሚለው በጣም ሎጂካል አይደለም። ሌሎቹም ነገሮች። ስለዚህ ጳውሎስ ምን ይላል? ለፍጥረታዊ ሰው የእግዚአብሔር ነገር ምንድነው ብሎ ነው የሚዘጋው? ሞኝነት ነው። ለአይሁድ ደግሞ ሃይማኖትም አለ ለሚሉት እንኳን ማሰናከያ ነው። ለምን? እነዚህ ምልክት ይፈልጋሉ፣ እነዛ ጥበብ ይሻሉ። ሁለቱም ግን በዚህኛው አእምሮ ስለሆነ የሚመጡት አይሆንም። ስለዚህ እያንዳንዱ አማኝ አንድ ጊዜ ሞኝ ሆኖ ድኗል። ከዛ በኋላ ደግሞ ሞኝ መሆን አቅቶት ይሰቃያል ማለት ነው። ምን ማለት ነው? የመጀመሪያው እምነታችንን ፕራክቲስ ብናደርግ ክርስትና ሴንስብል ነው። አሁንም ግን በመንፈስ የጀመርነው ነገር በስጋ ለመጨረስ አይቻልም። አሁንም ቢሆን ስራው ሁሉ በምንድን ነው? በእምነት ነው። ስለዚህ ለእነዚህ ሰዎች የሚነግራቸው ነገር በኤርሚያስ የተቀመጠው የ70 ዓመቱ ምርኮና ዳንኤል ጸልየው ሌሎችም እግዚአብሔር ተናግሯቸው ኢቭን ቂሮስን አስነስቶ መንፈሱን ያረገው የጀመረውን ነገር እግዚአብሔር ሲሪየስ ነው። ሂ ኢዝ ቢዚ። አሁን ለምሳሌ አነስ ባለ ቁጥር ሆናችሁ መንፈሳዊ ነገር ስታደርጉ በቃ እግዚአብሔር ራሱ ከቁጥራችን ጋር እነዚህን ሰዎች ምን ላድርጋቸው የሚል ይመስላል ነው አይደል? እንደሱ አይደለም። እግዚአብሔር ከቁጥር ጋር አይደለም፣ ከልብ ጋር ነው የሚሰራው። ሁልጊዜም ትልልቅ ነገሮች የሚሰሩት ትልልቅ ልብ ባላቸው ትንንሽ ሰዎች ነው እንጂ ልብ በሌላቸው ትልልቅ ሰዎች ምንም ነገር ተሰርቶ አይታወቅም። ስለዚህ እዚህ ቦታ የሚላቸው የሚያሳየውን የተወሰኑትን አትሊስት ዛሬ እናያለን። እነዚህ ራእዮች እንዴት ሴንስብል እንደሆኑ እግዚአብሔር እንዴት እነሱን በማደስ በምድሪቱ ጉዳይ ላይ እግዚአብሔር የሚሰማውን ስሜት እነሱን ለማገዝ እግዚአብሔር ያለውን መሰጠትና ፓሽን ያሳያል። የመጀመሪያው ራእይ የሚጀምረው ምዕራፍ 1 ቁጥር 7 ላይ ነው። በዳሪዮስ በሁለተኛው ዓመት ሳባጥ በሚባል በ11ኛው ወር በ24ኛው ቀን፣ እንግዲህ ቀኑ ወሩ ሁሉ ስፔሲፊክ ነው፣ የእግዚአብሔር
ቃል ወደ አዶ ልጅ ወደ በራኪዮ ልጅ ወደ ነብዩ ወደ ዘካርያስ እንዲህ ሲል መጣ ይላል። ይሄ እግዚአብሔር ቃል እንዴት ነው የመጣው? አያችሁ ለሱ የመጣለት ራእይ ቃል በራእይ መልክ ነው። እንዲህ ሲል መጣ ይልና ንግግር አይደለም የሚያሳየን። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየው። እርሱም በሸለቆ ውስጥ ባሉ በባርስነት ዛፎች መካከል ቆሞ ነበር። በስተኋላው መጋላና ሐመር አምባላይም ፈረሶች ነበሩ። እኔም ጌታዬ ሆይ እነዚህ ምንድናቸው አልኩ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆነ አሳያለሁ አለኝ። በባርስነቱ ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርስነትም ዛፎች መካከል ቆሞ የነበረውን የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት ይላል። ይሄ ራእይ ኢንተረስቲንግ ነው። ስለዚህ ምድር ሁሉ የሚለው God is monitoring the whole earth ሙሉ ምድርን እያዩ ነበር፣ ኮንትሮል እያደረጉ ነው። ምድር ሁሉ ምን ሆና ተቀምጣለች ነው የሚለው፣ ዝም ብላ አርፋ ተቀምጣለች። እንግዲህ ከደጅ ያለውን ጫጫታ ለሚያይ ሰው አያሳምንም። ብዙ ክስ አለ፣ ብዙ ደብዳቤ ተጽፎባቸዋል፣ የሰላረፍ ኖይዝ አለ። ስራውን ያቆሙበትን ምክንያት ብዙ ግን እዚህ ቦታ ላይ የምንመለከተው እግዚአብሔር ለመሰላችሁ የዚህ ነገር ሲግኒፊካንሱ ከምርኮ ሲመለሱ አንድ ኢምፓየር ወድቆ ሌላ ኢምፓየር የተነሳበት ጊዜ ነው። የባቢሎን መንግስት እየፈራረሰ የፋርስና የሜዶን መንግስት ይሄ በጣም ተርሞይል ያለበት ጊዜ ነው። በነገራችን ላይ ይሁዳውያን ብቻ ሳይሆን ብዙ አገር የተማረኩ ሰዎች ሁሉም ወደ አገሩ የሚመለስበት በጣም ውክቢያ የበዛበት ጊዜ ነው። አክቹአሊ ስንመለከተው በዚህ አካላዊ ዓለም በምድራዊ ሁኔታ ስናየው ጊዜው አሁን እኛ እንዳለንበት ዘመን የሆነ አይነት ሺፍት የሆነ አይነት አለማረፍ እዛ ጋር ጦርነት ይሆን ታይዋን ጋር ነው ኢራን ጋር ነው እንደምንለው ብዙ ያልረጉ ነገሮች ቢኖሩም እግዚአብሔር ግን ሲመለከት ምንድነው ይላል? ሁሉንም ምድርን ሁሉ አይተው ምድር አርፋ ተቀምጣለች። ወይስ ማለት ነው ሁሉ ጊዜ ምድር አታርፍም። የዳንኤል መጽሐፍ ስታዩት ብዙ ግጭት አለ። የምድር ንፋሳት በባህር ላይ ምን ያደርጉ ነበር ይላል? በጣም ብዙ ግጭት ያለበት መንፈሳዊ ተርሞይል ያለበት ዓለም ውስጥ ግን ይሄ የእረፍት ዊንዶ እግዚአብሔር ያዘጋጀው ነው። እግዚአብሔር God is in control ምን ማለት ነው? ለምሳሌ ኢየሱስ ክርስቶስ ማዕበሉ እየተናወጠ እሱ ግን ምን አድርጎ ነበረ? ተኝቶ ነበር። እና ምንድነው ያሉት? ስንጠፋ አልጠፉም እኮ ግን እሱ ተኝቷል። ኢን ኮንትሮል ነው። ባህርና ማዕበሉን የሚታየውን መገሰጽ ብዙ ከባድ አልነበረም። ግን ያንን ባህር ከተሻገሩ በኋላ በሰንሰለት እየታሰረ እግሩ የሚበጥ ምንድነው ሰንሰለቱን የሚበጥስ በእስራት ያለ አንድ ለያዥ ያስቸገረ በብዙ አጋንንት የተሞላን ሰው ሊፈታ እየሄደ ነው። ስለዚህ ይሄ መናወጡ በባህሩ ላይ የተነሳው ነገር ዝም ብሎ ባህሩ ተነስቶ የተናወጠበት ጉዳይ ባለፈው እንዳየነው እነዛ ሰዎች ዮናስን ጭነው መከራቸውን ሲበሉ ባህሩ ጀርባ ባህሩን የሚያናውጥ መንፈሳዊ ነገር አለ። መንፈሳዊ ጥያቄው ሲመለስ ዮናስን አንስተው ሲጥሉት ባህሩ ምን አረገ ይላል? ምንም ችግር የለበትም ባህሩ። ስለዚህ እግዚአብሔር በዚህ ራእይ ለሚያሳየው ነገር ኤቭሪ መሬት በእኔ ቁጥጥር ስር ናት። ምንም ከእግዚአብሔር ቁጥጥር ውጪ የሆነ ነገር የለም። ብዙ ጦርነትም ቢኖር በጣም የሚገርመው እስራኤላውያንን እግዚአብሔር ሙሴ እንዲባረካቸው አንድ ጸሎት ሰጠው። ምንድነው የሚለው? እግዚአብሔር ምንድነው ያ ጸሎት? አሁንም ባርኮት የምንጠቀምበት ይባርክህ፣ ፊቱን ያብራልህ፣ ምኑን ይስጥህ? ሰላሙን ይስጥህ። ግን ወዴት እየሄዱ ነው? ወደ ጦርነት እየሄዱ ነው። ስለዚህ ሁሌ ጦርነት ሲሄዱ እግዚአብሔር ይባርክ፣ ፊቱን ያብራልህ፣ ሰላሙን ይስጥህ። ስለዚህ ሰላም ማለት የጦርነት አለመኖር አይደለም። ሰላም ማለት ከእግዚአብሔር ጋር በሃርመኒ መሆን ነው። እግዚአብሔር ሰላም ነው እንጂ ፕሮሚስ ያደረገልን ጦርነት የሌለው ህይወት ፕሮሚስ አልተደረገልን አይደል? መጋደላችን ተብሎ ተወረዲ ተጽፏል። ይሄ ህይወት ምን አለበት? ብርቱ ሰልፍ የሆነ ተጋድሎ አለበት።
አክቹአሊ በምድር ላይ ያለን ህይወት በአጠቃላይ ከሰልፍ ውጭ አይደለም፣ ግን በዛ ውስጥ ግን እግዚአብሔር ሰላም ይሰጠናል። ይሄ እዚህ ጋር መጀመሪያ ላይ ምድር ሁሉ አርፋ ተቀምጣለች። ስለዚህ እግዚአብሔር ቶኑን ለተሐድሶ ምን አድርጓል? ሴት አድርጓል። የነሱ ስራ ምንድነው? ያንን በመንፈሳዊ ዓለም ውስጥ የሰፈነውን ሰላም ወደ አካላዊ ዓለም እንዲመጣ ማድረግ ነው። እዚህ ዘካርያስ የሚያየውና እነሱ የሚሉት የተለያየ ነገር ነው። እና በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው። በምድር ላይ በነገራችን ላይ ሐጌ ላይ ምን ይላል? እኔ አንድ ጊዜ ሰማይንና ምድርን ምን አደርጋለሁ ይላል? አናውጣለሁ። በጣም ብሩም ወርቁም የኔ ነው። ከአሕዛብ የተመረጠው ነገር ወደዚህ ቤት፣ የዚህ ቤት የሁለተኛው ቤት ክብር ከመጀመሪያው ይበልጣል። ምንድነው? ኢዝ አ ሎት ኦፍ ተርሞይል አለ፣ ግን በእግዚአብሔር ቁጥጥር ስር ነው። ስለዚህ አሁን ተሐድሶ የሚፈልግ ሰው እግዚአብሔር ኢንኮንትሮል መሆኑን ማመን አለበት። ክስ ይኖራል፣ በኋላም እናየዋለን። እዚህ ሰላም ስለሆነ ሰላም ብቻ አይደለም። ለምሳሌ ምዕራፍ 3 ላይ እንደምታዩት ካህኑ ኢያሱ ሊቀ ካህኑ እድፋም ልብስ ለብሶ በክስ ሰይጣን ሰማይ ቤት አቅርቦታል። አሉ ሌሎችም ነገሮች አሉ፣ እናያቸዋለን። ስለዚህ የመጀመሪያው ነገር በምድር ላይ ተመላለስን፣ እነሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። God is in control። እግዚአብሔር በሁሉም ላይ የበላይ ነው፣ ተቆጣጣሪ ነው። እና የእግዚአብሔር መልአክ መልሶ ይሄንን ካሳየው በኋላ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ። ምን አድርግ በሏ፣ ትንሽ ጮክ በሏ። ስበክ። ምን ብለህ ስበክ ነው የሚለው? እንዲህ በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ምን አድርጌያለሁ? ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ምን ያደርጋሉ? ይረካሉ። እግዚአብሔር ደግሞ ጽዮንን ያጽናናል፣ ኢየሩሳሌምን ደግሞ ምን ያደርጋል? ይመርጣል። ስለዚህ ይሄ እግዚአብሔር ሐሳብ ይሄ ነው። ተቆጥቶ ነበር፣ ኢየሩሳሌም ላይ ተቆጥቼ ነበር፣ ግን ለቅጣት የላካቸው አሕዛብ ከኔ ቁጣ በላይ እነሱ ትልቅ ውድመት አድርሰዋል። ስለዚህ እነሱን እኔ ቀጣለሁ። ግን አስፋራስ ኢየሩሳሌምን በተመለከተ ይሁዳን በተመለከተ የተሐድሶ ጊዜ መቼ ነው? አሁን ነው። ይለካል። ኢየሩሳሌም ትሰራለች፣ በበጎ ነገር ትጠግባላችሁ፣ ይረካል። ስለዚህ እግዚአብሔር ምንድን ነው የሚለው? ቀንቻለሁ። በሚገኝበት ጊዜ ፈልጉት። ይሄን ነው የሚላቸው። እግዚአብሔር አለ፣ ይሄው ነው የሚላቸው። እና ቤቴ ይሰራባታል ይላል። ገመድ ይዘረጋባታል ማለት በቃ እንደገና ቅጥሩ ሁሉ ይታደሳል። ይሄን ያለው እግዚአብሔር ነው። ለምን? በታላቅና በቅናት በኢየሩሳሌምና በጽዮን ቀንቻለሁ። የተደረገው ጥፋት ከኔ ቁጣ በላይ ቢሆንም አሁን እሱን ሪቨርስ የማደርግበት ጊዜ ነው። ምክንያቱም ይሄ መልአክ እግዚአብሔርን ሲናገረው የእግዚአብሔርን ቁጣ ተረድተዋል። ይሄ የእግዚአብሔር ቁጣ በጣም ከባድ ነው። ለዚህ ነው ተቆጥቼ ሳለሁ የሚለው እና የማትምራቸው እስከ መቼ ነው ይላል። እግዚአብሔር ምን ይላል? ምህረት ተዘርግታለች። ይቅርታዬ ኦልሬዲ ምን ሆኗል? ተከፍቷል። አሁን ያለው ያንን መቀበል ነው። አሁን እነሱ ነው የከበዳቸው እንጂ መቀበል እግዚአብሔር ከቁጣ ካለፈ ምን ሆኗል? ቆይቷል። ስለዚህ
ምድር አርፋለች፣ የእግዚአብሔር ቁጣ ተመልሷል፣ የእግዚአብሔር ጉብኝት በደጅ ነው። ያንን ጉብኝት አስገቡት ነው የሚለው። ተቀበሉት። የዘላለም ደጆች ምን ያርጉ? ይከፈቱ። ለምን? የክብር ንጉስ ይግባ። በታድሶ ጥቂት ሰዎች ቀድመው ወደዛን መረዳት ውስጥ የሚገቡት እግዚአብሔር ያለበት ፌዝ ስለሚረዱ አንዳንድ ሰዎች እየሳቁባቸው፣ አንዳንድ ሰዎች ማመን እየከበዳቸው፣ ሌሎች ግን የእግዚአብሔርን ኮቴ ይሰማሉ፣ የእግዚአብሔርን አጀንዳ ካፕቸር ያደርጋሉ። ስለዚህ እግዚአብሔር ምንድን ነው የሚለው? መጥቻለሁ፣ ተመልሻለሁ፣ ምድር ሁሉ ሰላም ሆናለች። ጊዜው የምንድን ነው? የተሃድሶ ነው። መሬት ላይ ግን ረብሻ አለ፣ መሬት ላይ ግን ኃጢአት አለ ይላል ሐጌ ላይ። በጣም ገና ኃጢአታችሁ ብዙ ነው እያለ ይናገራል። እንደውም ሐጌ ምን ይላቸዋል? እናንተ ከተመለሳችሁ ከዚች ቀኑን ጠቅሶ ከዛሬቱ ቀን ጀምሮ ምን አረጋችኋለሁ ይላል? ባረካችሁ። ማለት ነገም አይጠብቅም እግዚአብሔር። በእግዚአብሔር ሲዝን ውስጥ መገኘት ትልቁ ጥቅሙ ምንድነው? ጊዜው መቼ ነው? በመዳን ቀን ይሰምቻለሁ አይደለ የሚለው። የመዳን ቀን መቼ ነው? ዛሬ ነው። የተወደደው ሰዓት ደግሞ አሁን። ከዛ ሌላ ኮንሰርናቸውን አድሬስ የሚያደርግ ራእይ ያሳየዋል። ይሄ ኮንሰርን ደግሞ አይኖቼን አንስቼ 4 ቀንዶች አየው። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምንድናቸው አልኩት። እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው ብሎ መለሰልኝ። እግዚአብሔርም 4 ጠራቢዎች አሳየኝ። እኔም እነዚህ የመጡት ምን ሊሰሩ ነው አልኩ። እርሱም አንድ ሰው እንኳ ማለት አንድ ሰው ራሱን እስከማያነሳ ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው። እነዚህ ግን ሊያስፈራሯቸው የይሁዳንም አገር ይበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብን ቀንዶች ሊጥሉ ምን አድርገዋል? መጥተዋል። ስለዚህ እግዚአብሔር አድሬስ የሚያደርገው ሌላ ደግሞ አለ፣ ስቲል አለ። ግን እግዚአብሔር ጋር የሚያሸንፍ የለም። አንድ ሰው አንገቱን እስከማያነሳ ድረስ ይሁዳንና እስራኤልን የበተኑ ማለት በ722 እንዳየነው በፊት እስራኤልን አሶሮች በትነው ከምድራቸው አፈናቅሏቸዋል። ከዛ ቀጥሎ በተለያዩ ዓመታት ውስጥ ባቢሎን ደግሞ ይሁዳንና ኢየሩሳሌም በትነው ነበር። እነዚህን የሚላቸዋል ቀንዶች ይላል። ቀንድ እንግዲህ የኃይል ሲምቦል ነው። ቀንድ ከፍ ከፍ አለ የምትለው ሐና አለ። በዳንኤል በራእይ ላይ ስትመለከቱ ብዙ ቀንዶች። ቀንድ ማለት ፓወር ነው። እነዚህ ኔሽንስ ባላቸው ፓወር እስራኤልን በትነውታል። ውድቅ በቃ እንዳይሆን አድርገው አፈራርሰውታል። እና እግዚአብሔር የሚለው ምንድነው? ምድሪቱን ማሳረፍ ብቻ ሳይሆን እነዚህ የበተኗቸውን ቀንዶች ኔሽኖች ምን የሚያደርጉ ጠራቢዎች መጥተዋል፣ ቀንዳቸውን የሚያስጥሉ። ከዚህ በኋላ አፌክት ሊያደርጓችሁ ምን አይደሉ አይችሉም። እና ሊያስፈራሯቸው ብቻ ሳይሆን ቀንዶቻቸውን ሊጥሉ ወይም ደግሞ ከፓወርለስ ለማድረግ ምን አድርገዋል? መጥተዋል። የእግዚአብሔር ጉብኝት መንፈሳዊ ዓለም ሲንቀሳቀስ አንድ ሙሉ ቀን ተገስጾ የማይወጣ አጋንንት ገና ግቢው ሲሆን ይጮሃል። ይሄ ያየነው እውነት ነው አይደል? በብዙ ጾም ጸሎት የማይደኑ ህመሞች በአምልኮ መሃል ራሳቸውን ይፈውሳሉ። የእግዚአብሔር ጉብኝት ምን ያደርጋል? ሰማይ ለምድር ምን ያደርጋል? ይቀርባል። ሰዎች ከኃጢአት ጋር ያለውን ትግላቸውን ለማሸነፍ ይቀላቸዋል። ለረጅም ጊዜ የተኮራረፉ ሰዎች ያለ አስታራቂ ምን ይሆናሉ? መነጋገር ይጀምራሉ። ለምን? እግዚአብሔር ቀንዶቹን ይጥላል፣ ቀንዶቹን ይሰብራል፣ ያስፈራራቸዋል፣ ያርቃቸዋል። ይሄ የተሃድሶ አንዱ ነገር የጨለማው ኃይል ምን ያደርጋል? ኃይሉን ሉዝ ያደርጋል። እና ይሄ ራእይ ይቀጥልና ሌላ ራእይ ደግሞ ያሳየዋል። ምንድነው የሚለው? አይኖቼን አነሳሁ፣ እነሆም በእጁ የመለኪያ ገመድ የያዘ አንድ ሰው አየሁ። እኔም በነገራችን ላይ ይሄ ዘካርያስ የሚያያቸው ሁሉ መላእክቶች ናቸው እና የተለያዩ መላእክቶች ናቸው።
ምን ማለት ነው? heaven is really busy ማለት ነው። የተለያየ ስራ እየሰሩ ነው እዚህ ጋር ደግሞ ምን ያደርጋል? ወዴት ሄዳለህ አልኩት ይላል። እርሱም የኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፍሬ አይ ዘንድ እሄዳለሁ አለኝ። እኔም እነሆም ከኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላ መልአክ ሊገናኘው ወጣ፣ እንዲህም አለው ሩጥ፣ ይህንንም ጎልማሳ እንዲህ በለው። እንግዲህ እዚህ ላይ በመናየው ዘካርያስ በጣም ምናልባት ወጣት 30 እንዲህ እድሜ ያለው ጎልማሳ የሚለው እድሜ ላይ እንዳለ አንዳንድ ሰዎች እንደሚናገሩት ምናልባት ከሐጌ ቴክ ኦቨር ያደረገው ሐጌ ትልቅ ሰውም ሊሆን ይችላል በእድሜው። ምናልባት ግን ኤርሚያስ ይሄ ካህን የነበረ ነብይ ነው። ሁለቱ አገልግሎቶች ላይ ሺፍት ያደረገ ነገር አለ። እሱም በኋላ ምናልባት አነሳዋለሁ። ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያዋ የእሳት ቅጥር ሆንላታለሁ፣ በውስጧም ክብር ሆናለሁ ይላል እግዚአብሔር። ማለት እነሱ ያሉበት ቦታና እግዚአብሔር ያለበት ቦታ ምን ያህል እንደም እግዚአብሔር የሚለው ምንድነው? በጣም ሰው ከመብዛቱ የተነሳ አጥሩ ስለማይችል እኔ ራሴ አጥር ሆናለሁ። በጣም በውርደት ውስጥ እንዳሉና በመሸማቀቅ ውስጥ እንዳሉ ስለሚያስቡ ደግሞ በውስጥ ደግሞ እኔ ምን ሆናለሁ? ክብር ሆናለሁ። ከውጭ ደግሞ አጥር ሆናለሁ። ተለክቶ በመላእክት ተለክቶ ራሱ ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። ቅጥር የማይኖራት ስለማያስፈልጋት ማን ቅጥሯ ስለሚሆን እግዚአብሔር። የምን ቅጥር? የእሳት ማንም የማያልፈው አጥር። እግዚአብሔር ይሄንን ከዚህ በፊት አድርጎ ያውቃል እንዴ? ያውቃል። እስራኤላውያን በምድረ በዳ ሲሄዱ አይደል እንዴ? በደመናና በእሳት አምድ ምን ያደርጋቸው ነበር? ይመራቸው ነበር። ወደ እነሱ መቅረብ የሚችል ማንም የለም። ስለዚህ እግዚአብሔር ያንን በፊትም አድርጓል፣ ለነዚህም አድርጓል፣ ዛሬም ደግሞ እግዚአብሔር ያደርጋል። እግዚአብሔር በሚገለጥበት ጊዜ ብዙ ነገሮች የሚቀሉት እግዚአብሔር ስላለ ነው። እኛ በጣም ጎበዝ ስለሆነን አይደለም። የእግዚአብሔር ክብሩ በመካከላችን ሲሆን፣ እሳቱ በዙሪያችን ሲሆን ቤተክርስቲያን ወደ እውነተኛዋ ክብሯ ትገባለች። የመጀመሪያዊቱ ቤተክርስቲያን እየጸለዩ እያለ መጨረሻ ላይ ያጋጠመቸው ነገር ያ ነው አይደል? ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ መንፈስ እንደሰጣቸው በልዩ ልዩ ቋንቋ እያለ ያንን ነገር ሲናገር ከተማው ላይ ሁሉ የእግዚአብሔር መምጣት ኢምፓክት ነበረው። ሰው ሁሉ ተሰበሰበ። 120 ሰው ነበር የተሰበሰበው። ግን የመጣው ሰው በጣም ብዙ ነበር። ከተማው ሁሉ የተጠራራው የ120 ሰው ጩኸት ሰምቶ እንዳይመስላችሁ ነው እንዴ? 120 ሰው እኛ አሁን 120 ነው። እኛ ብንጮህ ከተማውን እና ብንረብሻለን እንዴ? ጎረቤትም ላይሰማ ይችላል። ይሄ ድምጽ በሆነ ጊዜ የሚለው ከሰማይ የሆነው ድምጽ በሚመጣበት ጊዜ በጆሮ የሚሰማ ሳይሆን በነፍስ የሚሰማ ድምጽ ስለሆነ ሰዎችን ሁሉ ይስባል። ለዚህ ነው አንዳንድ መነቃቃቶች የሆነ ገጠሩ ማንም የሌለበት ቦታ ሀፕን ሲያደርጉ ሰው ከሌላ ሀገር ሁሉ ይመጣል፣ ያለ ማስታወቂያ ማለት። የአዙሳ ስትሪት ሪቫይቫል ሲጀምር አንድ አይነ ስውር ባሪያ የነበረ ወይም ደግሞ ስሌቭ የነበረ ጥቁር በጊዜው በነበረ ቴዎሎጂ ትምህርት ቤት ከሰው ጋር እንኳን ቁጭ ብሎ ክላስ እንዲማር የማይፈቀድለት በረንዳ ላይ ቁጭ ብሎ ነበር የሚማረው። እግዚአብሔር በሱ በኩል ጉብኝት ማድረግ ስለፈለገ በጣም ትልቅ የሆነ የመንፈስ ቅዱስ መውረድ ሀፕን ባደረገ ጊዜ ለመጀመሪያ ጊዜ ነጮችና ጥቁሮች ተቃቅፈው ቤቱ አልበቃ ብሎ አካባቢው ሁሉ መሬት ሁሉ ላይ አምልኮ ሌሊትና ቀን ይደረግ ነበር። መንፈስ ቅዱስ ሲመጣ ድንበሮችን ሁሉ ያፈርሳል። ለምን? መልኩ የሰው መልክ ቀለሙ ጾታው አይደለም የሚታያቸው፣ የእግዚአብሔር ክብር በላዩ ላይ ስለሚሆን ትልቅ ነገር ሀፕን ያደርጋል። ስለዚህ እዚህ ስፍራ ላይ እንደምንመለከተው ኢየሩሳሌም በክብር ተሞልታ በእሳት ተከባ የምትሆን ከተማ ትሆናለች። ስለዚህ ምን ብሎ ምክር ይሰጣቸዋል? ከሰሜን ምድር ሽሹ። ሰሜን ማለት እንግዲህ የባቢሎን ከእስራኤል ኖርዝ ነው ያለው። ስለዚህ ከዛ ነው የመጡት ወደ ኖርዘርን ኤሪያ፣ አሲሪያ፣ ባቢሎን፣ ፋርስ ሁሉ ከእስራኤል በኖርዝ በኩል ንሽሹና እግዚአብሔር እንደ አራቱ የሰማይ ነፋሳት በትኛቸዋለሁና ይላል እግዚአብሔር። አንቺ ከባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ኮብሊ፣ የሰራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዘበዟችሁ አሕዛብ ልኮኛል፣ የሚነካችሁ የዓይኑን ብሌን የሚነካ ነውና። ይሄ በጣም ፓወርፉል የሆነ ቃል ነው።
በፊት እግዚአብሔር እንዲነኳቸው አይደለም እንዲያጠፋቸው አሳልፎ ሰጥቷቸው ነበር። አሁን ደግሞ ምን ይላል? በጉብኝት ጊዜ እናንተ መንካት ማለት የአይኔን ብሌን መንካት ነው። አንዳንዶቹ የራሱን የአይን ብሌን ነው ይላሉ፣ ግን ያው የአይኑን ብሌን የሚነካ ነው የሚለው ምናልባት እግዚአብሔር በቃ በጣም ቅርብ በጣም ዋና እንደሆነ ነገር ይመለከታቸዋል የሚል ሐሳብ ነው ያለው። እና እነሆ እጄን በላያቸው አወዛውዛለሁ፣ ተገዝተው ለነበሩት ብዝበዛ ይሆናሉ፣ የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ። እስራኤላውያን ከግብጽ ሲወጡ በዝብዘው ነው የወጡት። በዚህም ስፍራ ተገዝተው ለነበሩት ብዝበዛ ይሆናሉ የሚለው እግዚአብሔር ከምርኮ ጋር እንጂ ያው ሰውን በሌጣ የሚልክ አምላክ አይደለም። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ ምን አደርጋለሁ? እኖራለሁና ዘምሪ ደስም ይበልሽ ይላል እግዚአብሔር። ስለዚህ እግዚአብሔር ይመጣል። መጥቶ ደግሞ አይሄድም። አጥር ነው፣ ክብር ነው፣ አብሬ እኖራለሁ ይላል። ሁል ጊዜ እግዚአብሔር ባለበት ቦታ ደግሞ ሰዎች ይሳባሉ። የእግዚአብሔር ክብር ለዚህ ነው በቃ እግዚአብሔር ታድሶ በሚያደርግበት ጊዜ የእግዚአብሔር መገኘት የእግዚአብሔር መኖር ያለ ብዙ ድካምና ያለ ብዙ ስብከት ማንም ቢሰብክ ማንም ቢናገር ማንም ቢዘምር የእግዚአብሔር መኖር ግን ሰዎችን ምን ያደርጋል? ለነፍሳቸው ስለሚናገር ሰዎች ይጎበኛሉ፣ ይዳሰሳሉ። ስለዚህ በመካከልሽ እኖራለሁ። ስለዚህ ምን ያርጊ? ዘምሪ ደስም ይበልሽ ይላል እግዚአብሔር። በዚያ ቀን ብዙ አህዛብ ወደ እግዚአብሔር ምን ያደርጋሉ ነው የሚለው? ይጠጋሉ። እንግዲህ ጠላት የነበረው ሁሉ ምን ይሆናል? ወዳጅ ይሆናል። የእግዚአብሔር ጉብኝት ሀፕን በሚያደርግበት ጊዜ በጣም ኖቶሪየስ የሆኑ ሰዎች ልባቸው ይሳሳል፣ ይመለሳል። ማንም ሰው ሊመሰክርላቸው አይችልም የሚባሉ ሰዎች ወንጌልን በደስታ ይቀበላሉ። አህዛብ ወደ እግዚአብሔር ምን ያደርጋሉ ይላል? ይጠጋሉ። ህዝብም ይሆኑኛል፣ በመካከልሽም እኖራለሁ፣ የሰራዊት ጌታ እግዚአብሔር ወደ አንቺ እንደላከኝ ታውቂያለሽ ካለ በኋላ እግዚአብሔር ይሁዳን እድል ፈንታው አድርጎ በተቀደሰችው ምድር ይወርሰዋል፣ ኢየሩሳሌምንም ዳግመኛ ይመርጣል። እግዚአብሔር ከተቀደሰ ማደሪያው ነቅቷልና ስጋ ለባሽ ሁሉ በፊቱ ምን አድርግ? ዝም በል። በቃ እግዚአብሔር ነቅቷል ማለት ተኝቶ ነበር ማለት ሳይሆን እግዚአብሔር አጀንዳውን ሴት አድርጓል። እግዚአብሔር ጉብኝቱን ምን አድርጓል? ወስኗል። የእግዚአብሔር ፊት ወደ ከተማይቱ በርቷል። የእግዚአብሔር ፊት ወደ ህዝቡ ምን አድርጓል? ተመልሷል። እዚህ እነሱ የሚያዩት ኢየሩሳሌምና እግዚአብሔር የሚያዩት ኢየሩሳሌም አንድ አይነት ናቸው አይደል? ስለዚህ እግዚአብሔር ምንድነው እኔ የማያትን ኢየሩሳሌም እዩ ብዙ ጊዜ ወስዶባቸዋል። ይሄንን ዘካርያስ ከተናገረ በኋላ ሜቢ 67 ዓመት እነ ነህምያ ከመምጣት የመጣው ራሱ ብዙ አንዳንድ ጊዜ እግዚአብሔርን ካች ማድረግ አንችልም። ስለዚህ እግዚአብሔር ጉብኝቱ የራሱ ስኬጁል ቢኖረውም ጉብኝቱ ግን ሀፕን የሚያደርገው እኛ በተቀበልነው ጊዜ ነው። እና አንድ ሰው እንደተናገረው የእግዚአብሔርን ጊዜ ማፍጠን የሚችል ማንም የለም፣ ማዘግየት ግን ማንም ሰው ይችላል አለ። ልታፈጥነው አትችልም። እግዚአብሔር አፖይንት ያደረገው ጊዜ አለ። ግን ካልታዘዝክ ጊዜው ነው ብሎ እግዚአብሔር የማይታዘዝን ሰው አይጎበኝ። ካልተመለሳችሁ ምን አያደርግም እግዚአብሔር። እና ብዙ ጊዜ አባክነዋል እነዚህ ሰዎች። ዛሬኛ እንደምናባክነው ማለት እና የእግዚአብሔር ጊዜ ሲደርስ ነቅቶ በእግዚአብሔር ባንድ ዋገን ወይም በእግዚአብሔር ሰረገላ መሳፈር ጥሩ ነው። የእግዚአብሔር ሰረገላ የእግዚአብሔር አጀንዳ ነው። እናንተ አሁን የትኛው አጀንዳ ላይ ነው የተሳፈራችሁት? እና እንደዚህ አይነት ቃል የሚልከው እግዚአብሔር የሆነ ዓላማ ስላለው ነው አይደል? አንዳንድ ጊዜ እግዚአብሔር ቃል ሲልድ ነው። ምንም ብታጠኑት ብታገላብጡት እንትን አይልም። የፈለገ የቴዎሎጂ ዲግሪ ቢኖራችሁ አይሆንም። እግዚአብሔር ደግሞ የሆነ ነገር ማድረግ ሲፈልግ ማንም በቃ ምንም ያልተማረም በመትሉት ሰው ራሳችሁም ስታነቡት መጽሐፉ መዝለል ይጀምራል ከገጹ ላይ። እግዚአብሔር ለሰዎች ምን ማድረግ ይጀምራል? መናገር ይጀምራል አይደል? ነው እንደሱ ነው። ስለዚህ እግዚአብሔር እዚህ እየተናገራቸው ነው እነዚህን ሰዎች። እነሱ የነበሩበት ሁኔታ የማይመስል ነገር ነው። እኔ አጥር ሆናለሁ፣ እኔ ክብር ሆናለሁ፣ እናንተ ጋር አብሬ እኖራለሁ፣ አሕዛብ ይመጣሉ ይጠጋሉ፣ እኔ በቃ የኔ ህዝቤ ይሆናሉ የሚለው እኮ በጣም ትልቅ ፕሮሚስ ነው። እውነት ነው ውሸት ነው? ቤተክርስቲያን ከዚህ የከበረና የተሻለ ምን ጥሪ አላት? አለ እንዴ?
እኛ አሁን በምድር ላይ ኖረን ይህንን ከማየት የተሻለ ምን ነገር አይተን ልንሄድ እንችላለን? ምን ትፈልጋላችሁ? ይሄ ከሆነ ልክ ስምዖን እንዳለው የሰጠውን ተስፋ ተመልክቻለሁ፣ ታቅፌዋለሁ፣ ከዚህ በኋላ ባሪያን በሰላም ማለት ምንድነው? እሱ የምትፈልጉት ምን ለማየት ነው መሬት ላይ ያላችሁት? እዚህ እግዚአብሔር እዚህ ጋር በሚያሳየው ራእይ። ስለዚህ ምንድነው እሱ እነዚህን ራእዮች ስናይ በእርግጥ እነዚህ ሰዎች የሚያዩትና እግዚአብሔር የሚያየው የተለያየ ነገር ነው። በእርግጥ እግዚአብሔር ሊያደርግ የሰማይን ሰራዊት ያሰማራበት አጀንዳና እነዚህ ሰዎች እየገባቸው ያለው ነገር የተለያየ ነው። ለምሳሌ ባለፈውም እንዳልኳችሁ የዕዝራ መጽሐፍ ላይ እንደምታዩት ስራውን እንዲያቆሙ ያረጋቸው አንዱ ነገር ምን ቀርቦባቸው ነው? ክስ ደብዳቤ ተጽፎባቸው ያንን ክስ ማለፍ አልቻሉም። እንግዲህ እስካሁን እግዚአብሔር እያረጋ ያለውን ነገርና ሌላ ነገር ምዕራፍ 3 ላይ ሌላ ራእይ አለ። ምናልባት እሱን ካየን በኋላ እንጸልያለን። ይሄ በጣም ኢንተረስቲንግ የሆነ ምዕራፍ ነው። ምንድነው የሚለው? እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። እንግዲህ ኢያሱ ማለት ከዘሩባቤል ጋራ ያንን ሙቭመንት የሚመራ ሰው አክቹአሊ ዘሩባቤል ገቨርነር ስለሆነ ወይም ገዢ ስለሆነ ሞር አስተዳዳሪ ነው። መንፈሳዊነቱ ቢኖርም ግን አስተዳደራዊ ስራ ነው የሚሰራው። ገቨርነር ገዢ ነው። ይሄኛው ግን ሊቀ ካህን ነው። በእግዚአብሔርና በሕዝቡ መካከል የሚቆም ሰው ነው። ለሕዝቡ የሚጸልይ ሰው ነው። ሕዝቡን ወክሎ እግዚአብሔር ፊት የሚሄድ ሰው ነው እና እግዚአብሔር ፊት ቆሞ አየው። ግን ምን እያደረገ ነው? እየጸለየ ነው የተገኘው? ምን እየተደረገ ነው ያለው ብለን በመናይበት ጊዜ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። በጣም የሚገርማችሁ ነገር በብሉይ ኪዳን ውስጥ ሰይጣን ፐርሰናሊ የታየባቸው በተጻፈው መጽሐፍ ላይ ሰይጣን በጣም ጥቂት አንድ ጊዜ ኤደን ገነት ውስጥ ሔዋንና አዳምን ሲጥል ፐርሰናሊ ነበር አይደል? ከዛ ቀጥሎ መቼ ነው የሚታየው? ኢዮብን እግዚአብሔርን ለኢዮብ እየከሰሰ ወዲያ ወዲህ ሲመላለስ በተለያየ መንገድ ኢዮብ መጽሐፍ ላይ 2-3 ይታያል። መጀመሪያ አካባቢ፣ መጨረሻ ላይ እግዚአብሔር እድል አልሰጠውም። በነገራችን ላይ ታውቃላችሁ ለኢዮብ መጥቶ እግዚአብሔር በጣም ሶሪ እኔ እኮ ሰይጣን ነው እንጂ እኔ አንተን ልጎዳ አላለውም። ስለ ሰይጣን እግዚአብሔር አንዴም አላወራም ለኢዮብ አይደል? አናይም። ሶስተኛ ደግሞ ሰይጣን የተገለጠው ፐርሰናል የት ነው? ዳዊትን እስራኤልን እንዲቆጥር አነሳሳው። እስራኤልን ለማጥፋት ማለት ነው። ፊው ታይምስ ነው የምታዩት እዚህ ቦታ ላይ ሰይጣን ምን ማለት ነው? ይሄ ኬዝ የእግዚአብሔርን ኢንተረስት ብቻ የሳበ ሳይሆን ሰይጣን ራሱ ለምሳሌ ዳንኤል 10 ላይ ስትመለከቱ የፋርስ አለቃ የግሪክ አለቃ የሚል ከሰይጣን በታች ሃይራርኪካሊ ያሉ በጣም ፓወርፉል የሆኑ መናፍስቶች ይገለጣሉ። ጸሎት አላሳልፍ ብለው እንደውም ከመላእክት አንደኛ ዋነኛ የሆነው ምን አረገ ይላል? መጥቶ እሱ ነው መንገድ የከፈተልኝ ይለዋል። እዚህ ጋር ግን ሰይጣን ራሱ ነው የቆመው። ኢያሱን ምን አድርጎ ምን እያረገ እየከሰሰ ኢዮብ ላይ እንኳን ኢዮብን ለመክሰስ አልነበረም ሄደው እንዲሁ ለአቴንዳንስ ነበር ሄደው። በመሃል እግዚአብሔር ነው ኢዮብን አላየሁም እንዴ ሰው የለም ብሎት ማለት ነው። ያው ሰፊ ሐሳብ ኢዮብ እኮ አለ ሲለው ያው እሱ ከብቱንም ያውቃል ብዙ ነገር ለካ እንትን ነበረው። ኤኒዌይስ ስለዚህ እግዚአብሔር ሲከሰው እግዚአብሔር ምን አረገ ስትሉ እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽ። ኢየሩሳሌምን ምን ያረገ የመረጠ እግዚአብሔር ይገስጽ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። እንግዲህ ከእሳት የተነጠቀ ትንታግ ማለት ከብዙ መከራ ውስጥ ከብዙ እንትን ውስጥ አምልጦ የወጣ ነው። አሁን ክሱ ላይ ክሱ ውሸት ነው ብሎ አይደለም እግዚአብሔር ያለው። ግን ኢየሩሳሌም የመረጠ እግዚአብሔር መሐሪ የሆነው እግዚአብሔር የዚህን ሰው ድካም ምን ያረጋል? ይቅር ይላል ነው። ምንድነው እሱ የሚለው? ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ ምን አርቄያለሁ? አርቄያለሁ። ጥሩ ልብስም አለብሳለሁ አለው። ደግሞም ንጹህ ጥምጥም በራሱ ላይ አድርጉ አለ።
እነርሱም በራሱ ላይ ንጹህ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። ማለት በሁለት ነገር ነው የሚያሳየው። አንደኛ እግዚአብሔር እንዴት ነው እግዚአብሔር ፊት ድፋም ልብስ ተለብሶ የሚቆመው? ድፋም ጥምጥም። ይህ የሚያሳየው እነዚህን ሰዎች እግዚአብሔር ይቅር ሊላቸው የፈለገው ዲዘርቭ ስለሚያደርጉ አይደለም። የሰይጣን ክስ ሪል ነው ማለት የሚለው ነገር ሞቲቭና እንትኑ ነው እንጂ ትክክል ያልሆነ ሰውየው አድፏል አይደል? ሰውየው ጥምጥሙ ራሱን የሚሸፍንበት እንግዲህ በሉት በእኛ ራስን መሸፈን አስተሳሰብ ላይ ያለ ነገር ራሱም ላይ ሰውነቱም ላይ እድፋል። ይሄ ሰው እግዚአብሔር ፊት ሊያቆመው የሚችል ነገር የለውም። ደግሞ ሊቀ ካህን ነው። እሱ ለራሱ ብቻ ሳይሆን የሚቆመው ለማን ነው? ለኔሽኑ ነው። ስለዚህ ይሄ ቦታ የሚያሳየን እግዚአብሔር እነዚህን ሰዎች ሊጎበኛቸው የፈለገው አውት ኦፍ ሂዝ ዌይ ነው። ለነሱ በጣም ራርቷል አይደል? በጣም እግዚአብሔር ብዙ ስቴፕ ወደ እነሱ ኑ ሲላቸው እሱ ከባዱን ስቴፕ ሄዶ ነው እንዴ እግዚአብሔር ፊት ቆሞ እኮ ነው። እና ኢያሱን አልገሰጸው። ኢያሱን ያለው ይሄ ከእሳት ያመለጠ ይሄ እሳት ውስጥ ያለ እንጨት ከሚነደውስ ወጥቶ እሳቱ የጠፋለት ትንታግ ማለት የሚነድ እንጨት ማለት ነው። እግዚአብሔር እፍፍ ብሎ ያጠፋለት ነው። እንደገና መልሰ እሳት ውስጥ ለምን ተጨምሯል? እና እግዚአብሔር አዳ ነው። እና የሚለው እግዚአብሔር ምንድነው? እግዚአብሔር መልአክ በኢያሱ ላይ አዳኘበት ካለ በኋላ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜን ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼን ትጠብቃለህ። በዚህ ቤት በሰማያዊ ስፍራ ከቆሙት ከነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ። ስቲል በዚህ ሁኔታ ውስጥ ሆኖ ምን እየተባለ ነው አድሬስ የሚደረገው? በሰማይ በሏ ታላቁ ካህን እየተባለ ነው። እግዚአብሔር በጣም መሐሪ አምላክ ነው። ታላቁ ካህን ኢያሱ ሆይ ይባላል። ምኑ ነው ታላቅ ስትሉ ትችላላችሁ። እግዚአብሔር ግን ታላቅ ያደረገው ማንም አያሳንሰው። ህዝቡ ይሄንን እንዲረዳ እግዚአብሔር ይፈልጋል። ለቆሻሻነቱ ተርታው ህዝብ አይደለም፣ ዋኖቹም ብዙ ችግር አለ። በጣም የሚገርማቸው የሚቀጥለው ምዕራፍ ላይ ሜቢ ኔክስት ዊክ የምናየው ነው። ዘሩባቤልም ከጥቅም ውጭ ሆኗል፣ ዲስካሬጅድ ሆኗል። ታላቅ ተራራ ሆይ በዘሩባቤል ፊት ምንድነው የሚለው? ያንን ነው። ገቨርነር ስለሆነ ስራው በቃ ተራራው ነው ትቶታል። ይሄ ደግሞ ካህን ስለሆነ ቆሽሿል። አንዱ በክስ አንዱ በተስፋ መቁረጥ ምን ሆነዋል? ተመተዋል። ጠራቢዎቹ ላይ እናያችሁት ደግሞ እነዛ ቀንዶች ደግሞ እያንዳንዱን ህዝብ አንገቱን አስደፍተውታል። ስለዚህ እግዚአብሔር የህዝቡንም ቻሌንጅ ወይም ተግዳሮት እያነሳ ነው። የኢያሱ ደግሞ ታላቁ ካህን ደግሞ ተግዳሮቱ ክስ ነው። እንኳን ለሰው ሊጸልይ ለራሱም ጸላይ ያስፈልገዋል። እንኳን ለኔሽን ሊቆም እሱ ራሱ የሚቆምለት ያስፈልገዋል። እግዚአብሔር ቆመለት። ስለዚህ ታላቁ ካህን ኢያሱ ሆይ ስማ፣ በፊትህም የሚቀመጡትን ባልንጀሮችን ለምልክት የሚሆኑ ሰዎች ናቸው እና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 አይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንም ምድር በደል በአንድ ቀን ምን አደርጋለሁ? አስወግዳለሁ። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። አሁን ምንድነው እሱ የሚያደርገው? በኢያሱ ህይወት ውስጥ አሾልኮ የእግዚአብሔርን አልቲሜት ፐርፐዝ ነው የሚያሳያቸው። ምን ማለት ነው ያለው? ምንድነው እሱ? 2 ነገሮችን ይናገራል። አንደኛው ሁሉም እዚህ የተሰበሰቡት ይስሙ፣ እኔ ባሪያዬን ቁጥቋጥ አወጣለሁ ማለት ስለ ክርስቶስ ነው የሚያወራው። ኢያሱና ኢየሱስ ስማቸው አንድ ነው። ሁለቱም መድኃኒት ማለት ነው። በኢያሱ ክህነት የካህን ነው ኢያሱ። እንደውም ሌላ ቻፕተር ላይ ስትሄዱ ዘውድ ይደረግለታል። ካህን እና ንጉስ የሆነ ከመልከጼዴቅ አይነት ክህነት ይዞ የመጣው ማን ነው? ክርስቶስ ነው። ስለዚህ እዚህ ቦታ ላይ ኢያሱን ምን ይለዋል? ቁጥቋጥ ይወጣል እና ስለ ድንጋይ ያወራል። በኢያሱ ፊት ያኖርኩት ድንጋይ አለ። ይሄ ድንጋይ ላይ ምን አለ? 7 አይኖች አሉ። የእግዚአብሔር አይኖች ያሉት አለት ክርስቶስ ነው። ስለዚህ
አሻግሮ ከዚህ በኋላ ስለ ክርስቶስ ብዙ ከሚናገሩ ምናልባት ከኢሳይያስ ቀጥሎ ብዙ የክርስቶስን መምጣት የሚናገር ትንቢት ያለው ይሄ ነው። ስለዚህ በሆነ ቦታ ላይ ዘካርያስ መንፈሳዊውን ዓለም ብቻ ሳይሆን ገና ሊመጣ ያለውንም ዘመን የምድሪቱን ኃጢአት በአንድ ጊዜ በአንድ ቀን አስወግዳለሁ በኢያሱ አይደለም በኢየሱስ ነው። የዓለምን ኃጢአት ሁሉ ምን ያደረገ ያስወገደ የምን የእግዚአብሔር በግ። አያችሁ ኢየሱስ ታይቷል። ይሄ አለት ታይቷል። ይሄ ቁጥቋጥ ታይቷል። የሚወጣ ቁጥቋጥ አለ ከዳዊት ዘር የሚወጣው። ስለዚህ የእግዚአብሔር በዚህ ኔሽን ላይ ያለው ዓላማ ዘላለማዊ ነው። ስለዚህ ምን ይላል? የዚያችንን ምድር በደል በአንድ ቀን አስወግዳለሁ፣ በዚያን ቀን ሰላም ይሆናል። እርሱ ሲነግስ ክርስቶስ ሲነግስ የሚመጣው ሰላም አለ። ስለዚህ ምንድነው እሱ ሊያሳያቸው የሚፈልገው? የእነዚህ ሰዎች አገልግሎት የእግዚአብሔር ዘላለማዊ ዓላማ ጋር የተገመደና የተፕላግዲን የሆነ እንደሆነ ነው የሚያሳየው። በዚህ ኔሽን ላይ ያለው ዓላማ እስከ ክርስቶስ መምጣት ብቻ ሳይሆን ክርስቶስም ከመጣ በኋላ እስከ ዳግም ምጽአቱ ድረስ ያለውን በተለይ ከ8 እስከ 13 ያለውን ምዕራፎች ስትመለከቱ የእስራኤልን ጉዳይ ተውና ስለ ክርስቶስ መምጣት ስለሚመጣው መንግስት ስለ ክርስቶስ መከራ መቀበል 30 ብር እንደሚሸጥ ብዙ ነገሮችን አይደል እንደ የወጉት እንደሚወጋ ሌላ መንግስት እንደሚመጣ ሁሉ ይናገራል። ለምንድን ነው እሱ ወደዛ ውስጥ የሚገባ ብላችሁ ስታስቡ እዚህ ቦታ ያለው ነገር ለእግዚአብሔር ዘላለማዊ አጀንዳ ፓርት ነው። አሁን እኛ መረዳት ያለብን እዚች ያለችን ስብሳቤ ለእግዚአብሔር የትልቁ አጀንዳው አካል ነው። ስለዚህ ሰይጣንን እዚህ ቦታ ሲያሳፍረው እንመለከታለን። እግዚአብሔር ለሕዝቡ መልካም የሆነውን እይታውን ያሳያቸዋል። እንግዲህ ለዘካርያስ ይህንን ራእይ ባያሳየው ኖሮ እነሱ የሚያዩትና የሚያምኑት ነገር በጣም የተለየ ነገር ነው። ሰይጣን በላይ እየከሰሰ እንዳለ አያውቁም። ግን የክሱ ነገር መሬት ላይ ጦፎ ክሱ ምን እያደረገ ነበር? ግራውንድ እየያዘ የመቅደሱ ስራ ምን ሆኗል? ቆሟል። ኃጢአት የማስተሰረዩ ስራ መቅደሱ ሲቆም አብሮ የሚቆም ብዙ ነገር አለ። መስዋዕቱ ይቆማል። በዚህ እግዚአብሔር ይሄንን ሪቨርስ እያደረገ እንመለከታለን። መቅደሱ ምን ያደርጋል? ይሰራል። ምናልባት በዚህ ዘመን ያለን ክርስቲያኖች መንፈሳዊውን ዓለም ምን ያህል እንረዳለን? ዘላለማዊ የሆነውን የእግዚአብሔር አጀንዳ ምን ያህል ልባችንን ያነሳሳናል? በዚህ ዘመን ህዝብንና ትውልድን ለማጥፋት ሰይጣን በምን አይነት ትጋትና በምን አይነት ፐርሰናል በሆነ ሌቭል ጥፋትን እየፈጸመ እንዳለ እንረዳለን። ስለዚህ ተሐድሶ መንፈሳዊ ነው። ተሐድሶ ሰማያዊ ነው። ተሐድሶ ዘላለማዊ ነው። እግዚአብሔር የጠራን የዚህ ትልቅ አጀንዳ ፓርት እንድንሆን ነው። እና አሁን ያለውን ልክ እነሱን ዲስካሬጅ ያደረገውን ወይም ደግሞ እነሱን ተስፋ አስቆርጦ ወደ ምድር እንዲጣበቁ ያደረጋቸውን ነገር በእኛም ህይወት ላይ ምናልባት ብዙ ይታያል ብዬ አስባለሁ። እዚህ እንድንነቃ እግዚአብሔር ይፈልጋል። እንንቃ። ሰማያዊ ዓለም ቢዚ ነው። በእያንዳንዳችን ህይወት ምክንያት እግዚአብሔር ብዙ ስራዎችን ይሰራል። ቤተክርስቲያንን ለማንሳት ጊዜው መቼ ነው? አሁን። ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን።